ቢስሚላህ ረህማን ረሂም። ወዳጆቼ በመዲና በሚገኘው በጀነት አልባቂ ቤተ መቃብር ውስጥ አንድ አስደንጋጭ ገጠመኝ ተፈጥሯል። በዛ ተቀብራ የነበረች አንዲት ሴት በተቀበረች በማግስቱ በህይወት ተገኝታለች። ከመቃብር ከወጧት በኋላ ይፋ ያደረገችው ነገር ሁሉንም ሰውም አስደንግጧል። ወደ ቻናላችን እንኳን በደህና መጣችሁ ውድና የተከበራችሁ ተመልካቾቻችን። ስለዚህ አስደናቂ ታሪክ ከመናገራችን በፊት ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ከ50% በላይ የምትሆኑት ቻናሉን ሰብስክራይብ ሳታደርጉ የምትመለከቱ መሆኑን አውቀናል። ስለዚህ ዋካችሁን ቻናሉን ሰብስክራይብ በማድረግ አግዙን። ቪዲዮንም ላይክ በማድረግ ጀምሩት። አሁን ይህንን አስደናቂ ታሪክ እንጀምር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን። ውድ ወዳጆቼ ሞት ማንም ሰው ሊያመልጠው የማይችለው ተጨባጭ ገሃድ ነው። መዲና ውስጥ የሞተችው ሴት ከሞተች ከአንድ ቀን በኋላ በመቃብሯ ውስጥ ነቅታ እርዳታ መጥራት ጀመረች። ይፋ ያደረገችው ነገር ሊያስደንቃችሁና ከአላህም ይቅርታን እንድትፈልጉ ሊያደርጋችሁ ይችላል። ስለዚህ ያልተለመደና እንግዳ የሆነ ክስተት ሙሉ ዝርዝሩን እንነግራችኋለን፣ ማስረጃውንም እናሳያችኋለን። ነገር ግን ለማወቅና ሁሉንም ለማየት እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየት አለባችሁ። በመዲና በጀነት አልባቂ መቃብር ስፍራ ሞታ የተቀበረችው ሴት መቃብሯ ውስጥ ሆና እርዳታ መጥራት ጀመረች። ቤተሰቦቿ ወዲያውኑ መቃብሯ እንዲከፈት ሁኔታዎችን አመቻቹ። መቃብሩንም በከፈቱት ጊዜ ሴቲቱን በሕይወት አገኟት። በኋላም ይቺ ሴት ከዚህ በፊት ተጋርቶ የማያውቅን ምስጢር ይፋ ታደርጋለች። ነገሩ እንዲህ ነው። የዚች ሴት ስም ራቢዓ ይባላል። ራቢዓ አብዱላህን ያገባችው ከዓመት በፊት ነበረ። እናም የ3 ወር እርጉዝ ናት። ለስራ ቤቷን ጥላ ሄዳ ወደ ቤቷ ስትመለስ አብዱላህ ጩኸቷን ሰምቶ እየተጣደፈ ወደ ውጭ ሲወጣ መሬት ላይ ወድቃ እየተዝለፈለፈች ያገኛት። አፏ አረፋ ዘፍቆ ነበረ። ሰውነቷን መልስ አይሰጥም። ወዲያውኑ አምቡላንስ ጠራና ወደ ሆስፒታል ይዟት ሄደ። በዛም ስትደርስ ዶክተሮች መሞቷን አረጋገጡ። የሞቷን መንስኤ መወሰን ግን አልቻሉም። በድንገት የተፈጠረ የልብ ድካም ሊሆን እንደሚችል ብቻ ገመቱ። በሰውነቷ ውስጥ የእባብ ወይም የጊንጥ ንክሻ መርዝ የሚያሳይ ምንም ምልክት አልተገኘም። ወይም ይህ ነው የተባለ የታወቀ ምክንያት ሊቀርብ አልቻለም። አብዱላህም ሁኔታውን ለወላጆቹ አስረዳ። ሁሉም ሰው በራቢዓ ድንገተኛ ሞት ክፉኛ አዘኑ። የዛን ዕለት ምሽት ራቢዓ በመዲና በሚገኘው በጀነት አልባቂ የመቃብር ስፍራ ተቀበረች። በማግስቱ ጠዋት አብዱላህ በመቃብሯ ላይ ዱዓ ለማድረግ ሲሄድ ከመቃብሩ ውስጥ የታፈነ ድምፅ ሰማ። በመጀመሪያ ተጨነቀ፣ ፈራም። ከዛም ራሱን እንደምንም አረጋግቶ ድምፁን በቅርበት አዳመጠ። የሆነ ሰው ከመቃብር ውስጥ እየቆረቆረ እንደሆነም ተሰማው። እምብዛም በማይሰማ ድምፅ ከውስጥ እንዲያወጧት የሚማፀን የለቅሶ ጥሪም ተሰማው። በሕይወት አለው ድረሱልኝ የሚል ድምፅ። አብዱላህ በፍጥነት መቃብር ቆፋሪውን ጠራው። እርሱም ተመሳሳይ ድምፅ መስማቱን አረጋገጠ። ከዛም አብዱላህ የራሱንም የራቢዓንም ቤተሰብ ወደ መቃብር ስፍራው ጠራ። የመቃብር አስተዳደር ባለስልጣኖቹ ተነገራቸው። አንዳንድ የሚዲያ ተወካዮችም መጡ። በፍጥነት ፈቃድ ከተቀበሉ በኋላ መቃብሩ ተከፈተ። ወዳጆቼ መቃብሩ ሲከፈት የራቢዓ ሰውነት ሞቅና የልብ ትርቷም ደካማ ቢሆንም ግን ነበረ። ይህም በሕይወት መኖሯን ይጠቁማል ተባለ። በመታፈኗ የተነሳ ህሊናዋን ስታ ነበረ። የሕክምና እርዳታ ተጠርቶ ራቢዓን ወደ ሆስፒታል ወሰዷት። የራቢዓን መሞት ያወጁት ዶክተሮች ላይ አብዱላህ ጮኸባቸው። ዶክተሮቹም ራሳቸው ባዩት ነገር በጣም ደነገጡ። ፈጣን የሕክምና እርዳታ ተደረገላት። ዶክተሮቹ የራቢዓን ሁኔታ ካታፕሌክሲ ማለትም ሰው ህሊናውን ስቶ ግን ራሱን ሊያውቅ የሚችልበት ሁኔታ ሊሆን እንደሚችል ግምታቸውን አስቀመጡ። ምናልባትም ለዚህ ሳይሆን አይቀርም በመቃብሩ ውስጥ ራሷን ያወቀችው ብላም ለማምለጥ የሞከረችው በማለት ሁኔታውን አብራሩ። ከ2 ቀን በኋላ ራቢዓ ራሷን አወቀች። ፍጹም ያሳዘነውንም ነገር ለባለቤቷ ነገረችው። ራቢዓ አይኖቿን እንድትገልጥ በመቃብሩ ውስጥ ያደረጋት ድንገተኛ መንገጫገጭ መሆኑን ለባሏ አስረዳችው። በኋላም መቀበሯን እንዳወቀች መጮህ ጀመረች። የመትረፍ ተስፋ እንደሌላት ሲሰማትም በመቃብሩ ውስጥ እንዳለች ለፈጸመቻቸው ኃጢአቶች ሁሉ ይቅርታ መጠየቅ ጀመረች። ከእርሱም የደበቀችው ምስጢር እንዳለና እንዳታለለችውም አመነች። በመቃብሩ ውስጥ እያለችም
ካዳናት ምስጢሩን ግልጽ እንደምታደርግና ክደቷንም እንደምትናዘዝ ለአላህ ቃል መግባቷን ነገረችው። አላህንም ይቅርታ ከጠየቀች በኋላ ትንፋሽን በሚያጥራት ጊዜ በነብዩ ላይ ሰለዋት ታወርድ እንደነበረና ይህም በተሻለ ለመተንፈስ እንዳገዛት ነገረችው። በጣም የገረመኝ ነገርም ሰለዋት ማውረድን ሳቆም ትንፋሽ ያጥረኝ ነበረ አለችው። የደበቀችው ምስጢር ምን እንደሆነም በጠየቃት ጊዜም አታልያለሁ፣ ለትዳራችን ታማኝ አልነበርኩም። ይህ ያረገዝኩት ልጅ ያንተ አይደለም። ከአንዱ የአጎቴ ልጅ ጋር ህጋዊ ያልሆነ ግንኙነት ጀምሬ ነበረ፣ ከመጋባታችን በፊት ጀምሮ። ከትዳር በኋላም ከእርሱ ጋር ላለመገናኘት ብዙ ሞከርኩ፣ ግን በጣም አስጨነቀኝ፣ ጫናም አደረገብኝ። በዚህም የኋላ ኋላ ላገኘው ተገደድኩ፣ ተጠቀምብኝ። ይህንንም ምስጢር ለማንም ሰው አልናገርም ነበረ፣ አንተም ፈጽሞ አትደርስበትም ነበረ። ነገር ግን ሞትን አየው፣ የመቃብርን ብቸኝነትንና ጨለማን አየው። አስፈሪ ነው። ይቅርታ ልታደርግልኝ ከፈለግ ይቅርታ አድርግልኝ፣ ካልፈለግክም በፊትህ ወንጀለኛ ነኝ። እኔን የመቀበልም የመተውም መብት አለ። ይህ ውሳኔ ያንተ ነው። ግን ይቅርታን እለምንሃለሁ። የቀረውን ሕይወቴንም በንስሐ አሳልፋለሁ። በእያንዳንዱ እስትንፋሴ በነብዩ ላይ ሰለዋት አወርዳለሁ። ሌላም ሥራ የለኝም አለችው። ወዳጆቼ፣ ከሚወዳት ሚስቱ ይህንን አስፈሪ እውነት ሲሰማ የአብደላህ ልብ ክፉኛ አዘነ። ግን ራቢያን ከልቡ ይወዳታል። ስለዚህ ይቅርታ አደረገላት ከልብ በመነጨ። እንዳለመታደል ሆኖ ከ10 ቀን በኋላ ራቢያ የእውነት ሞተች። ወዳጆቼ፣ ንስሐ የመግባት ዕድልን የምናገኝ በጣም ጥቂቶች ነን። ራቢያ ከእነዚህ ጥቂት ሰዎች መሃል አንዷ ናት። ሞተች ተብላ ከተቀበረች በኋላ እንኳ ንስሐ የምትገባበትን ዕድል አግኝታለች። ንስሐዋም ቅቡልነት አግኝቷል። ኃጢአቷን እንድትናዘዝና ይቅርታ እንድትጠይቅ አላህ ዕድል ሰጣት። የትኛው መልካም ሥራዋ ይህንን ዕድል ለራቢያ እንዳመጣላት ግልጽ አይደለም። ምናልባትም በነብዩ ላይ አዘውትራ ሰላዋት የማውረድ ልማዷ ሊሆን ይችላል ይህንን ዕድል ያመጣላት። ሞት እያንዳንዱ ሰው የሚገባበት በር ነው። ነገር ግን ማንም ሰው ይህንን በር ካለፈ በኋላ መዳረሻው የትኛው ቤት ሊሆን እንደሚችል አያውቅም። መቃብሮች ጎረቤቶች ቢመስሉም ጉርብትናቸው ግን ከቦታ አንጻር ብቻ ነው። ከሞት በኋላ የሰው ቦታው መቃብር አይደለም፣ የበርዘኽ ዓለም እንጂ። መልካም ነፍሶች ከኃጢአተኛ ነፍሶች የተለየ ቦታ አላቸው። በሐዲስ እንደተነገረው ዑስማን ጋኒ መቃብሩን እየጎበኙ ባሉበት ጊዜ በጣም ያለቅሱና ከእንባቸው ብዛት ጺማቸው ይረጥባል። የጀነትና የጀሃነም ውይይቶች የዚህን ያህል ልባቸውን ሳይነካው የመቃብሩ ጉዳይ ለምን በዚህ ልክ ልባቸውን እንደነካው በተጠየቁ ጊዜ የሰጡት ምላሽ እንዲህ የሚል ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀብር የዛኛው ዓለም የመጀመሪያ ደረጃ ነው። ከዚህ ፈተና የተረፈ ሌሎቹ ደረጃዎች የበለጠ ቀላል ይሆኑለታል። ከቀብር ፈተና ያላለፈ ሌሎቹም ደረጃዎች የበለጠ አስቸጋሪ ይሆኑበታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመቃብር በላይ አስፈሪ ነገር አላየሁም ብለዋል አለ። በሱናን አልቲርሚዚና በሱናን ኢብኑ ማጃ ተዘግቧል። ወዳጆቼ፣ እነዚህ መቃብሮች ትምህርት እየሆኑን ነው ወይስ አይደለም የሚለው ላይ ትኩረት ሰጥተን ማሰብ ያስፈልገናል። አስታውሱ፣ በሞት ፊት ሀብታም፣ ኃያል፣ ደካማ፣ ጠንካራ፣ ነጭ ወይም ጥቁር ሁሉም እኩል ነው። ሁሉም ሰው አንድ ቀን መቃብር ውስጥ መግባቱ አይቀርም። በመቃብር ውስጥ ያሉ ሰዎች ወደ ዓለም አንድ ጊዜ እንኳን እንዲመለሱ ይመኛሉ። ይህ ምኞታቸው ግን ሀብት ለማከማቸት ወይም ቤተ መንግሥት ለመገንባት አይደለም። ይልቁንም አንድ ጊዜ ዱዓ ለማድረግ፣ አንዴ ንስሐ ለመግባት፣ ለመቶበት አላህን ይቅርታውን ለመለመን ነው። ግን ይሄ የሚቻል አይደለም። ስራው ይታሸግ፣ ነፍስም ከሰውነት ትለያለች። የህይወት ዕድል አብቅቶ የእያንዳንዱ ሟች ነፍስም አሁን በመቃብር ውስጥ ያርፋል። ወዳጆቼ፣ ለመቃብር ለመዘጋጀት አሁንም አልረፈደም፣ ጊዜው አለ። ወደ ዓለም የመጣንበትን ቅድመ ተከተል ብናውቅም ጥለነው ለመሄድ ግን ምንም ቅድመ ተከተል የለውም። ማን መቼ ቀድሞ ይሄዳል የሚለውን የሚያውቀው ኃያሉ አላህ ብቻ ነው። አንዳንዶች በልጅነታቸው ይሄዳሉ፣ አንዳንዶች በወጣትነታቸው፣ አንዳንዶች በመካከለኛ በጉርምስና ዕድሜያቸው፣ አንዳንዶች በእርጅና። በእርግጥ መቃብር ውስጥ ከገባም በኋላ ሰውን የሚጠቅመው ስራው ብቻ ነው። በዚህ ዓለም ላይ የተሰራ መልካም ስራ ነው የሚቆጠረው። የትኛውም ጓደኛም የቤተሰብ አባልም ልጅም ማንም አጅቦን አይሄድም። ስለዚህ ወዳጆቼ፣ አሁንም መንገዳችንን ለማስተካከልና መንገዳችንንም ከአላህ ትዕዛዝ ጋር ለማጣጣምና ለመጣር ጊዜው አለን።
እንዲሁም የነቢዩን አስተምሮቶች ለመከተል ሁለቱም ዓለማዊውም የአኺራውም ሕይወታችንን የተሻለ ለማድረግ አላህ ትክክለኛውን ነገር የመስራት ችሎታውን ይስጠን። ሕይወታችንንም በእምነት ላይ ሆኖ ይረከበው። አሚን። ወዳጆቼ በዚህ ዱዓ አሚን ብላችሁ በኮሜንት ላይ በመጻፍ ይህንን ዱዓ ተቀላቀሉን። ይህንን ቪዲዮ ላይክ ማድረግና ከወዳጆቻችሁ ጋር ሼር ማድረጋችሁን እንዳትረሱ። ከመሄዳችሁ በፊት ሰብስክራይብ ማድረጋችሁንም አረጋግጡ። እስካሁን ሰብስክራይብ ካላደረጋችሁ ሁሌ የምንለቀው አዳዲስ ነገር እንዳያመልጣችሁም የደውል ምልክቱን ተጫኑ። ራሳችሁን ጠብቁ። በሌላ ቪዲዮ እንገናኛለን። አላህ ሐፊዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።